አይደለ? ሁሉም ሰው ሲፈጠር ሙስሊም ነው። ያ እሱ ከጀነት ወጥቷል። አደም ከጀነት ወጥቷል። አንድ ሰው ደግሞ በዚህ ምድር ላይ ሃይማኖት የሚይዘው ደግሞ ወደ እግዚአብሔር መንግስት ወይ ደግሞ ወደ ጀነት ለመግባት ነው። እኔ ጥያቄ የሆነብኝ እሱ ጀነት ውስጥ እያለም እስላም ነበረ። እስልምናን ይዞ እስላም ሆኖ እያለ ነው ከዛ የወጣው። እዚህ ጋር ዛሬ እስልምና ወደ ጀነት ያስገባል ተብሎ እርግጠኛ ሆኖ ለመናገር እዛ ጋር ፕራክቲካል የሆነ ነገር ስላለ እንዴት ነው የሚቻለው? እሺ አደም ከእስልምና ወጥቷል ማለት አይደለም። ኃጢአት ባደረገ ጊዜ ከጀነት ሲወጣ ጊዜ ማለት ነው። ገብቶሃል አይደለ? እስላም ብሎ ማለት የአምላክን ትእዛዝ መጠበቅ ነው። ሙስሊም ማለት የአምላኩን ትእዛዝ የጠበቀ ማለት ነው። ያ ማለት አምላኩን ያልካደ ሰው ነው። አደም አላህን ክዷል ወይ? አልካደም አላህ። ነገር ግን ያችን አትብላ የተባለውን የዛፍ ፍሬ በላ፣ ኃጢአትን አደረገ። ያን ከእስልምና ወጣ ማለት አይደለም። ልክ ለምሳሌ ዛሬ ሙስሊም ሆኖ ሰውየው እየኖረ እያለ ሰረቀ፣ ይህ ከእስልምና ወጥቷል ማለት ነው? ከእስልምና ወጥቷል ማለት አይደለም። ገብቶሃል አይደል? የኔ ጥያቄ ልንገርህ። የኔ ጥያቄ ቆይ ነው እኔ እያልኩ ያለሁት ምንድን ነው? ሃይማኖት ለምን እንደሚያስፈልገው ወደ እግዚአብሔር መንግስት ለመግባት ነው አለ ሰው ሃይማኖት የሚይዘው ለዛ ነው አይደለ? ሰውየው እስላም በቃ ሙስሊም ነበረ ወይ እስላም ነበረ እንበል፣ በዛሬው እስላም ነበረ እንበል። በእግዚአብሔር የሚያምን ነው፣ በአላህ ያምናል አይደለ? ከዛ ወጣ፣ አልጠበቀውም። እስልምናውን ይዞ በቃ እዛ ውስጥ እያለም እስላም ነበረ፣ ሲወጣም እንደዛው ነበረ። እስልምና ወደ ጀነት ያስገባል ሲባል እኔ አሁን ግራ ገብቶኛው፣ እንዴት ነው ሊሆን የሚችለው? እሱ ከእስልምና ወጣ ማለት ነው። ግራ የገባህ ነገር ምንድን ነው? እኔ ከእስልምና ወጣ ወይ አልወጣም ማለት አይደለም። ከጀነት መውጣቱ ሃይማኖት ወደ ጀነት ለመግባት ነው ሰው ሃይማኖትን የሚከተለው፣ እግዚአብሔርን ህጎች የሚከተለው ለዛ ነው። እሱ ከዛ እስልምናን ይዞ ከጀነት ስለወጣ እሱ እንዴት ነው እስላም የሆነ ሰው እግዚአብሔር ዘንድ ተቀባይነት አለው ወደ መንግስተ ሰማያት ይገባል ተብሎ እንዴት ነው የሚታመነው ነው? ከጀነት የወጣው ከእስልምና ስለወጣ አይደለም ወገናችን፣ ኃጢአትን በማድረጉ ነው። ከእስልምና መውጣት አለመውጣቱ ጋር የሚያያዝ ነገር አይደለም። እሱ እያልኩ ነው። ያችን የዛፍ ፍሬ አትብላ የተባለው። ስለዚህ ዛሬ ሙስሊም የሆነ ሰው በእስልምናው ላይ እስካለ ድረስ ያ ሰው ወደ ጀነት ገቢ ነው። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። አደም የወጣው ከእስልምና ስለወጣ አይደለም፣ አልወጣም ከእስልምና፣ በእስልምናው ላይ ነው። ሲቀጥል አደም ዓለይሂ ሰላም ንስሐ አደረገ። በንስሐውም እርሱ አላህ ተቀብሎታል። ወደ ጀነት ተመላሽ ነው። አደም የገነት ነው። ምክንያት ከእስልምና ጋር መጥቶ ከጀነት ወጣል። አሁን አንተ ፖይንት አድርገህ መናገር ያለብህ ነገር ለእኔ መልስ መስጠት ያለብህ መውጣቱ ላይ ነው ብቻ ነው። እኔ ከእስልምና ወጣ ምናምን አይደለም። በቃ ነበረ አላህ እዛ አስቀምጦታል፣ ህግ ሰጥቶታል። እስላም ነበረ፣ ሙስሊም ነበረ። በቃ እሱ ከጀነት ወጣ። የመጨረሻ ፋይናል ሰው እኮ ከዚህ ምድር ሲሄድ እግዚአብሔር ጋር ነው፣ ከጀነት ነው አለ የምገባ የሚባለው። እንደዛ ነው አይደለ? ምንም አደም ለምን ከገነት ወጣ የሚለውን ተረድተሃል? ለምንድን ነው ከገነት የወጣው አደም? ከእስልምና ጋር ምንም ያያይዘው ነገር የለም። ኃጢአት ሰርቶ ስለዚህ ከእስልምናው ጋር የሚያያይዘው ነገር የለም። ከእስልምና ስለወጣ ምናምን ስለገባ ምናምን አይደለም። ይህን ተረድተሃል? መጀመሪያ እስልምና ወደ ጀነት ያስገባል ብለሃል። አሁን ለምሳሌ ስትሰብከኝ ለእኔ እንደዛ ነው አይደለም የምትለኝ? ወደ ገነት ያስገባል፣ ወደ ገነት ያስገባል። እሱ ደግሞ እስላም ሆኖ ከገነት ወጣ። እስላም ሆኖ ከገነት ወጣ አደም። ሰው ኮንትራዲክሽን አይፈጥርም? የወጣው ከእስልምና በመውጣቱ አይደለም። ከእስልምና ወጣ ከእስልምና ምን አያያዘው ታዲያ ከአደም መውጣት ጋር እና እስልምና? ኢስላም ሆኖ ከጀነት ወጣ አይደለ? ለምንድን ነው የወጣው ከጀነት? ከእስልምና ጋር ምን አያያዘው? ስለ ጣቱ አይደለም እኮ ስለ ሃይማኖቱ ነው እያወራሁ ያለሁት እኔ። የወጣው ስለ ኃጢአቱ ነው እንጂ ታዲያ ስለ ሃይማኖቱ አይደለም። ስለ ሃይማኖቱ ጋር አታያይዘው እያልኩህ ነው።
ሃይማኖት ወደ ፕሪንሲፕ ወደ መንግስት ወደ እግዚአብሔር መንግስት የሚያስገባ እንትን አይደለ? ሃይማኖት እንደዛ ነው አይደለ? ሶ ታዲያ እሱ እስላም ሙስሊም ነበረ አልነበረም? አደም ሲፈጠር ነበረ አይደለም? እንደዛ ነው በጣም ጀነት ውስጥ በነበረ ጊዜ ሙስሊም ነበረ። ከዛ ሲወጣ ሙስሊም ነበረ። እኔ ሙስሊምነቱን ለቀቀ አላልኩም። ለምን ከጀነት እስልምናው እንዴት ጀነት ውስጥ አላስቀረም? ሙስሊምነቱ እንዴት እዛ ውስጥ አላስቀረም? ለምን እንዴት ወጣ? ለምን ወጣ? እሱን ይዞ እስልምናን ይዞ ስለወጣ እኔ ደግሞ ያድና ትገባለህ እንዴት ትለኛለህ? ለምን ወጣ አልክ አይደለ? ወይ ልመልስልህ። ለምን ወጣ ሙስሊም ሆኖ? ኃጢአት ስላደረገ አልኩህ። ኃጢአትን በማድረግ አደም አለይሂ ሰላም ይችን የዛፍ ፍሬ እንዳትበላ ተብሏል። ይችን ከበላህ ግን ትወጣለህ ተብሏል። ገብቶሃል አይደለ? የኃጢአት መብላቱ ግን ከእስልምና ከመውጣቱ ጋር የሚያያይዘው ነገር አይደለም። ምሳሌ እየሰጠው ነው። ልክ ዛሬ ለምሳሌ ሰውየው ሙስሊም ሆኖ ይኖራል፣ ግን ኃጢአትን አደረገ። ይሄ ሰውዬ ሰረቀ አልኩ ወይ ዘሞት አልኩ፣ ከእስልምና ወጣ ማለት ነው። ከእስልምና መውጣቱ ጋር የሚያያይዘው ነው? ለአያይዘው። ገብቶሃል አይደለ? ከእስልምና የሚወጣው ግን እሺ፣ ወደ ጀነት ካልገባ ከዛ ከወጣ እስልምና ውስጥ መኖሩ ምንድነው ጥቅሙ ታዲያ? አደም ከጀነት መውጣቱን ከእስልምና መውጣት ጋር አታያይዘው እያሉ ከመጀመሪያ እሱን ማስተካከል አለብህ። ማነህ ሊባን? ከዚያ ጋር የሚያያይዘው ነገር አይደለም። አሁን ቃለ ጥያቄው ወደ እስልምና መምጣት ሰውየው እስልምና ውስጥ ሊገባ ገነትን ያገኛል ወይ ወደ ገነት ይገባል ወይ ከሆነ አዎ፣ በደንብ አድርጎ ገነት ይገባል። አላህ ቃል በቃል በቁርአን ላይ ይናገራል እርሱ። እሺ አይደለማ ይኸው ይገባል እንዴት ትለኛለህ ታዲያ? አደም እኮ ኢስላም ሆኖ ወጣ፣ ከዛ ሙስሊም ሆኖ ከገነት ወጣ እኮ። ሙስሊም ሆኖ እያለ ወጣ ከዛ። እኔ ደግሞ እንዴት ነው እዚህ ጋ ወደ ገነት ያስገባል እስልምና ብለህ እንዴት ሊቀበል ይችላለሁ ነው? እሱ ነበረ በቃ እዛ ውስጥ ተፈጠረ፣ ወጣ፣ እስልምናን ይዞ ወጣ። አላዳነም እሱ ነው። አሁን ለምሳሌ እግዚአብሔር አላዳነውም ማትበል እንጂ እሺ እንዴት አልተመለሰም? ወደ ቦታው ተመልሷል አደም። እሺ እግዚአብሔር ይቅርታ ምሬት አድርጎለታል ከተባለ ወደ ቦታው መመለስ ነበረ። አልተመለሰም። ተመልሷል። መቼ ተመለሰ እንዴ? ተመልሷል። ተመልሶ ወደ ገነት ወደ ገነት ይመለስ። ማንኛውም ሰው በሚሞት ጊዜ ሙስሊም የሆነ ሰው ወደ ገነት ይገባል። አደም የት ነው ከተባለ በነፍሱ በገነት ይኖራል። ዛሬ አቋርጭ ኮሜንትሽን ተመልሷል ወደ ገነት። ላሳይህ ማስረጃ። ዛህራ አቋርጭ ብልክ አድርገዋት ምንና ነው ኮሜንት አትደጋግሙ ልጆች። እሺ አደም ወደ ገነት ነው። ማስረጃ ላሳይህ። ኖ እሱ አይደለም። ይኸውልህ እዛ ጋ ባይዜ ሁሱ አያው ይህ ጥያቄ ለአንተ አልገባም ብዬ አላስብም። ገብቷል በደንብ ጠየቀኝ እኮ ይኸው መለስኩልህ። እርሱ ወደ ገነት ተመልሷል ወይ አልክ? አዎ ተመልሷል አልኩኝ። ማስረጃ ላሳይህ ወይ? ኖ እንደዛ አይደለማ። ገነት ተብሎ የተሰጠው የሆነ ቦታ ነበር አለ። እዛ ለአደም የተሰጠው ቦታ ነበር አይደለም? ጥያቄ ማስረጃ ላሳይህ ወይ? ወደ ገነት ተመልሷል ወይ ብለኸኛል አላልከኝማ? እሱ አይደለም። ቆይ የሆነ ቦታ ተሰጥቶ ነበር አይደለም? እዛን ጊዜ ወደዛው ቦታ ወደ ነበረበት ቦታ ተመልሷል። እሱ ወደ ገነት ተመልሷል። ወደ ነበረበት ወደ ወጣበት ሰፈር ተመልሷል። መጀመሪያ ፈጣሪ ያስቀመጠው ቦታ ነበረ እሱን አይደለም? ከዛ ወጣ፣ እዛው ተመልሷል። ወደዛው ተመልሷል። ተመልሷል። እሺ አሳይ። ላሳይ አንዴ ላሳያቸው። ነቢያቶች የት ናቸው? ቀጥታ የገነት ናቸው። ወደ ገነት በገነት ውስጥ ናቸው ነቢያቶች። ላሳይ አንዴ። አይ እሱ ሳይሆን አደም ስለ አደም አድርጎ ቀጥታ ወደ ነበረበት ፈጣሪ ምሬት አድርጎለታል፣ ወደዛ ተመልሷል የሚለው እና እሱ ሊሰጠኝ የሚገባ ስለ አደም እያወራን ስለሆነ ተረጋጋ። አንተ የምትረዳኝ እኔ ጥያቄው ነው ብኝ ፈጣሪ ስም ይህ ነገር መስሎ ነው። እኔ ሁሴን ይባላል። እንዳዳምጠኝ መልሱ። አዳም ምንድነው? በመጀመሪያ ነቢይ ነው። እሺ ሊባን ይሄ ልታውቅ ይገባል። አዳም ምንድነው? ከነቢያቶች መካከል አንድ ነቢይ ነው።
ነቢያቶች ደግሞ የት ናቸው? ቃል በቃል አዳም የት ነበር? ገነት ነበር። ከነቢያቶች መካከል ነው። ስለዚህ የት ነው? አዳም በገነት ነው። ማስረጃ አውጥቼ ላሳየህ ነው እና ያውና ማስረጃ። እሺ ሰሓባው ማን ይባላል? ያው ዓም ሐስና ብንት ሙዓውያ ይባላል። አንድ ሚዩት አድርገው ያውና የአላህ መልእክተኛ ሆይ በገነት ማን አለ ብዬ ስጠይቅ ነቢያቶች ያውና ላሳየህ። የአላህ መልእክተኛ ሆይ በገነት ውስጥ ማን አለ አልኩት። እርሳቸው ምን አሉ? ነቢይ በገነት ውስጥ ነው። ያ ሰላም። ያ አዳም ከምን ምንድን ነው? ነቢይ ነው። ማስረጃ ላሳያቸው። አዳም ምንድን ነው? ነቢይ ነው። ማስረጃ ላሳያቸው። ስለዚህ አዳም በገነት ነው። ያውና ማስረጃ ደግሞ ለአዳም عن أبي ذر قال قلت يا رسول الله أي الأنبياء كان أول أبو ذر የተባሉ ሰሃባ አንተ የአላህ መልእክተኛ ሆይ የመጀመሪያ ነቢይ ማን ነው ስላቸው አዳም ነው አሉኝ አለ። ወደ አማርኛው ልተርጉምልህ። ያው በአቡ ዘር ሐዲስ መሰረት እንዲህ አለ፣ የአላህ መልእክተኛ ሆይ ከነቢያት መካከል የመጀመሪያው የትኛው ነው አሉ። አዳም ነው አለ። ያ ሰላም። የአላህ መልእክተኛ ሆይ አልኩት መልሼ። ከዛስ አልኩት እርሱ ነቢይ ነበርን? አዎ ለዚያውም የተነገረ ነቢይ ነበር። ያ ማለት አምላክ ቃል በቃል ያናገረው። ስለዚህ አዳም የት ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶች በገነት ናቸው። ከነቢያቶች መካከል የመጀመሪያው እንደውም ማን ነው? አዳም ነው። ይህን ይመስላለች። ስለዚህ አዳም ዐለይሂ ሰላም በገነት ይገኛል። ኖርማሊ እንትን አድርገል። ለማንኛውም እኔ ቁርአን ኖርማል እንትን ይሆናል ብዬ እዛ ላይም ጥያቄ ስላለኝ እኔ አሁን እሱን ስታሳይ ለመቀበል ትንሽ ይቸግራሉ። ከቁርአን የምታሳይ ከመቀበል ምንድን ይቸግራል? እኔ ቁርአን ላይ ትንሽ እኔ የእግዚአብሔር ያላ ቃል ነው የሚለው ላይ አንዳንድ ቦታ ሳይ አይልም መጽሐፉ። አሁን ለምሳሌ የነቢዩ ቁርአን የነቢዩ እንትን እንደሆነ ይናገራል ቁርአን ላይ ማለት ነው። የነቢዩ 19 ከዚህ ጋር ምን አገናኘው? ከአዳም መግባት አለመግባት ጋር እሱ አይዛ ጋር የተናገረው ነገር የእሳቸው ወርድ የእሳቸው ንግግር ስለሆነ የትኛው አሁን መረጃ ሊሆነኝ አይችልም አለ። ይሄ መረጃ ያነበብከው አንተ ቁርአን ሙሉ በሙሉ እኔ ያላ ቃል ነው ብዬ ማስረጃ ላይ ሀሳብ አሁን ያመጣሁልህ ሀሳብ ላይ ማስረጃ ምንድን ነው? አሁን ያመጣሁልህ ማስረጃ ሀዲስ ላይ የእኔ ጥያቄ ሲጀመር እኔ የመለስከው ነገርና እኔ የጠየቁ ነገር አልተገናኘም ሲጀመር ማለት ነው። እኔ ያልኩት አዳም ከገነት እስላም ሆኖ ወጣ። አዳም ጥሊባን አዳም አሁን በየት ይገኛል ብለህ ጠይቀሃል? አልጠየቅም። አዳም አሁን እኔ ልንገርህ የሆነ ቦታ ነበረ የዛን ጊዜ። አሁን ወደዛው ደግሞ ወዳው እግዚአብሔር ምሕረት ሲያደርግለት ወደዛ ተመልሰዋል ወይ አልኩ። አዳም አሁን በየት ይገኛል ብለህ ጠይቀሃል? አልጠየቅም። አጭር ጥያቄ። እሱ ወደ መጨረሻ አካባቢ ጠየቁ። ችግር የለውም። እሱ ብለህ ጠይቀሃል አለ። እኔ ደግሞ ምን አልኩህ? አዳም ተረጋበል። እኔ ደግሞ ምን አልኩህ? አዳም በገነት ነው አልኩህ አይደለ? አሁን የኔ ትልቁ ጥያቄ እስልምና ወደ ጀነት ያስገባል ብለህ ስትነግረኝ እስከላ ጥያቄ አላስጠይቅ። ልክ ጠይቀው፣ ማስረጃ ጠይቀው። ካሳየኋቸው በኋላ እኔ ጥያቄን አልተረዳኸኝም ማለት ነው። እኔ እኮ የፈለግኩት የመጀመሪያ ሰላም አለይኩም ወራህመቱላሂ እንደ ቁርአን አረዳድ ክርስቶስ እኔ አምላክ አባቴ ነው ብሎ ወይም አምላክ ልጄ ነው ብሎ ያስተማረበት ቦታ የለም። ከጊዜ በኋላ ሰዎች ዋሽተውባቸው ነው በነቢያቶቻችን ላይ ብለን ነው እኛ ምናምነው። በፍጹም አምላክን አባት ብሎ መጥራት አይቻልም። አይ ኦኬ፣ እንደ
እንደ ባይብል አንድ ቦታ ደግሞ ኤክስፕሌን ማድረግ ከቻልክልኝ ብዬ ነው። ዮሐንስ ወንጌል ምዕራፍ 8 አካባቢ ላይ ኢየሱስ ክርስቶስ እና አይሁዶች በሚነጋገሩበት መሀል ለእናንተ ከጥንት ጀምሮ ነግራቸው የነበርኩት እኔ ነኝ ማለቱ ምን ማለት ነው? እንግዲህ አምላክ በነቢያት በኩል ስለ ክርስቶስ ሲናገር ነበር። ያን አስመልክቶ ነው እየተናገረ ያለው። በነቢያት በኩል ስለ ክርስቶስ መምጣት ይናገር ነበር። በዕብራውያን ምዕራፍ 1 ቁጥር 1 ላይ ከሆነ አምላክ በነቢያት በኩል በየትውልዱ ሲናገር ነበር፣ በመጨረሻም በልጁ ተናገረ ይላል። ወይም እንደ መጽሐፉ በልጁ ብሎ ተቀምጧል፣ ወይም በእርሱ ተናገረ ተብሎ ተቀምጧል። እንዳጠቃላይ በነቢያት በኩል ሲናገር የነበረው ማን ነው? አንዱ አምላክ ነው። ሲነገር የነበረው ስለማን ነው ከተባለ ስለ ክርስቶስ ነው። ክርስቶስ ያን አስመልክቶ ነው እየተናገራቸው ያለው። ምክንያቱም እነዚህ አይሁዶች የእርሱን መምጣት ክደዋል፣ አስተባብለዋል፣ ክርስቶስን ማለት ነው። ስላስተባበሉ ያንን አምላክ ስለ እኔ በአባቶቻችሁ በኩል ሲናገር ቆይቶ ነበር እያለ እየነገራቸው ነው። በደንብ ላስተዋለ ሰው ይሄ ነው። ምክንያቱም እነዚህ አይሁዶች በነቢያት በኩል ለአባቶቻቸው መሲህ እንደሚመጣ ተነግሯቸው ነበር። ያንንም ያምናሉ አይሁዶች። ግን ያ ሲነገርለት የነበረው ኢየሱስ መሆኑን አላመኑ፣ ክደውት ነበረ። ክርስቶስ ይህን እያስረዳቸው ነው። በነቢያት በኩል ሲነገር የነበረው ስለ እኔ ነው እመኑ እያላቸው ነበረ። ነገር ግን እነርሱ ያንን አላመኑም፣ ክደዋል። ገብቶሃል አይደል? ያን ነው አምላክ አላህ ሱብሓነሁ ወተዓላ አንድ ነቢይ ከመምጣቱ በፊት በአብዛኛው ጊዜ ይነግርላቸው ነበረ። ስለዚህ ያ ሲነገርለት የነበረው ማን ነው? ራሱ ክርስቶስ እንደሆነ ያ ነው። አብርሃምም ቀኔን ያይ ዘንድ ሐሴት አደረገ ለናሙናነት እያለ ነቢያቶችን የሚጠቅስላቸው ነበር። አከሌ ስለ እኔ እንዲህ እያለ ይነግራቸዋል። በጥቅሉ ደግሞ እዚያ ቦታ ላይ አምላክ በአባቶች በኩል በነቢያቶች በኩል ለአይሁድ ሕዝቦች ሲናገር እንደነበር ስለ ክርስቶስ ስለ እርሱ መምጣት እየነገራቸው ነው ያለው። የአሁኑ ዮሐንስ ወንጌል ምዕራፍ 8 ላይ ያለው ግን ይነገርልኝ የነበረው ስለ እኔ ነው ሳይሆን፣ አሁን ልክ ነህ። ያንተ ፖይንት የሚያስኬደው እንደኔ አክሰፕት ላደርግ የምችለው ክርስቶስ አነጋገሩ ግን እየተነገረ የነበረው ስለ እኔ ነው ሳይሆን እያለ ያለው ነግራቸው የነበርኩት እኔ ነኝ ነው እያለ ያለው። ከጥንት ጀምሮ በነቢያት ይህን ቃል ክርስቶስ እየተናገረ ያለው ከማን ተቀብሎት ነው? የራሱ ንግግር መስሎ ማን ተረላ ለአይደለም የምትሰሙትስ ቃል የላከኝ እንጂ የእኔ አይደለም እያለ ይናገራል አይደለ? ይላል አይደለ? ቃል ከሚሰሙት ቃል መካከል ምንድን ነው? ክርስቶስ ይመጣል የሚለው ንግግር ነው አይደለ? ያን ነገር ታዲያ ማን ነበር ሲናገር? ቦታ ላይ ያን ቃል የእኔ አይደለም እያለ የምናገረው ቃል ወደ አምላኩ አስጠጋ። የት አድርገው ሳ ያን ቃል ወደ ማናስጠጋ ወደዚያ። ስለዚህ በተዘዋዋሪ እየተናገረ ያለው አምላኩ ነው። ስለ እርሱ ሲናገርለት የነበረው ነው። ዕብራውያን ምዕራፍ 1 ቁጥር 1 በደንብ ያብራራልሃል። እግዚአብሔር በነቢያት በኩል ለአባቶች ሲናገር ቆይቶ ይላል። ከዚያም በስተመጨረሻም እንደገና በልጁ በኩል ተናገረ እያለ ይናገራል። ስለዚህ ያ ንግግሩ የዚያ የአምላኩ እንጂ የእርሱ አይደለም። እዚያ ቦታ ላይ በአባቶቻቸው በኩል ሲናገር የነበረው እያለ እየተናገረ ያለው የንግግሩ ባለቤት የሆነውን ራሱን አብን አስመልክቶ እየተናገረ ነው ኢየሱስ ክርስቶስ። እሺ አንዴ ሰላም ነው፣ እንዴት ነህ? ሰላም ነው እሱ አለ አልሐምዱሊላህ። ጥያቄ አለ? ጥያቄ አለኝ። እንትን ነው ሱናን አቢ ዳውድ ያለው 21 ላይ ያለው እስኪ አንብብልኝ በደንብ። ብዙ ጊዜ ብዙ ሰዎች ስለሚለያዩበት ሁለት አይነት ሀሳብ ስለሚሰጡበት እስኪ እያሳየኸኝ አንብበው። ሱነን አቢ ዳውድ ላይ 21 ምንድን ነው እሱ? አንዴ አለሁኝ። ሱነን አቢ ዳውድ ላይ ማወቅ ፈልገህ ነው ወይንስ የሰዎችን ልዩነት ማወቅ ፈልገህ ነው? ትክክል እንደሆነ
አንዳንድ ሰዎች በ9 ዓመቷ አላገባትም ይላሉ። አንዳንድ ሰዎች ደግሞ አገባት ይላሉ። አይሻን በ9 ዓመቷ፣ በ6 ዓመቷ አገባት፣ በ9 ዓመቷ ደግሞ ግንኙነት አደረጋት የሚለው ግንኙነት አደረጋት ይላሉ ግማሾች። ሌሎቹ ደግሞ አይ ግንኙነት የሚል የለም እዚያ ላይ ይላሉ። አይደለም ትክክለኛን ማወቅ ፈልገህ ነው አይደል? በጣም ጥሩ። ቀጥታ ትቼ ላሳያ ያው እና ወደ አማርኛ ልቀይረው ነው። ያው ሱነን አቢ ዳውድ 21 ነው ያልከው አይደለ? ያው አቡ ዳውድ 21 አሁን ወደ አማርኛ ልቀይረው ቀጥታ ምንም ሳልተረጉም ራሱ ይተርጉምልህ ወደ አማርኛ። አሁን ያ ተመልከት። ያው አቡ ዳውድ 21 ይላል አይደል? አንዴ አሁን ምን እንደሚል እንመልከተው። በአይሻ ውክልና መሰረት እንዲህ አለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የ6 ዓመት ልጅ እያለች አገባት፣ የ9 ዓመት ልጅ እያለች ጋብቻውን ፈጸመች ይላል። ያ የ18 ዓመት ልጅ እያለች ሞቶች። የታለ ግንኙነት ነው ብለው ነገሩ የለም አይደለ? አሁን ውሸታ መሆናቸው አያረለ። በእንግሊዘኛው ኢንተርኮርስ ይላል። በእንግሊዘኛው አሁን ሳሳይህ ጊዜ እንደዛ የሚል የለም አይደለ? ሐዲሱ ላይ አውጥቼ ሳሳይህ ይለያያሉ ማለት ነው እንትኖቹ ሐዲሶቹ። እኔ አሁን አወጣሁልህ አቡ ዳውድ 21 ላይ ግንኙነት የሚል ቃል አላየህም አይደለ? ወደ እንግሊዝኛ ልመጣ ነው። ሌላ ቦታ ደግሞ እንደዚህ ኢንተርኮርስ አድርጓታል የሚል አለ። ሐዲሱ ላይ አይደለም ነው። እንግሊዝኛ ተርጓሚ የተረጎሙት ሰዎች እንደዛ ብለው አስቀምጠውት ሊሆን ይችላል። አሁን አዳምጥሽ። አሁን እዚያ ቦታ ላይ ይህን እንግሊዝኛውን ብዙ ጊዜ እነግራቸዋለሁ። ጉግል ትርጉሞ የሚሰጣቸውን ነገር አትያዙ። ክርስቲያኖች ቢያንስ በመካከላቸው አረበኛ የሚችሉ ክርስቲያኖች አሉ። አረበኛ የሚችል ክርስቲያን አለ የለም? አለ። ገብታችኋል? አረብ ሀገር እየኖሩ ያሉ ክርስቲያን ልጆች አሉ። ጠይቋቸው። ይሄ ምን ማለት ነው? እንደው ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአነ ቢንት 6 ሲኒን ወበና ዐለየ አው ወደኸለ ቢ ወአነ ቢንት 9 ሲኒን። ይሄ ማለት ምን ማለት ነው ብላችሁ ተጠይቋቸው። ትዳር መፈጸሟል ከዚያ በፊት 6 ዓመት እያለች ዝም ብሎ ርክክብ ነገር ነበር የተደረገው። ያ ማለት አብረውት በአንድ ላይ መኖርን አልጀመሩም ነበረ። ገብቷል አይደል? ጋብቻን የሚባል ነገር የተፈጸመው ስንት ዓመት ላይ? 9 ዓመት ላይ እያለ ይናገራል። ገብቷል? ያ ነው እንደ አጠቃላይ እንግሊዝኛ ያ ማን እንደተረጎመው አናውቀውም። ተሳስተው እንደዛ ብሎ እንደው ወሲብ ብሎ ተርጉሞላችሁ ከሆነ እርሱ ስህተት ነው። ግንኙነት በሚል ተርጉሟል ከተባለ ግንኙነት ሲባል ጊዜ አልኖሩም ነበር፣ ከእናትና ከአባቷ ጋር ነበር የምትኖረው። ከዚያ በኋላ ግን የትዳር ግንኙነት አደረጉ ሲባል ጊዜ እንደው ወሲብ አደረጉኝ እያለች እየተናገረች አይደለም። ቆም ብላችሁ አስቡ። አይደለም አንዲት የሃይማኖት አስተማሪ የሆነች ሴት፣ ዱርዬ የሆነች ሴት፣ ሴተኛ ዳር የሆነች ሴት ስታገባ ጊዜ ባሌ በዚህ ዓመቱ አግብቶኝ እኔን ወሲብ ማድረግ ጀመረን እያለች ልታወራ ትችላለች? በፍጹም ወላሂ አታወራ። አንዲት የሰፈር ሴት እንዳያዛትና ባሌ እኮ በዚህ ቀን ነው ወሲብ ማድረግ የጀመረኝ አትልም። አይሻ ያን እየተናገረች ሳይሆን ነገር ግን በ6 ዓመት የዛኔ ከነቢ ሰለላሁ ዐለይሂ ወሰለም ቤት አልገባችም ነበረ። ከዚያ በኋላ እንደገና በ9 ዓመት አብረው መኖርን እንደጀመሩ እንጂ በዚህ ጊዜ ወሲብ አደረጉኝ ተገናኙኝ እያለች ቃል እየተናገረች አይደለም። ይህን ይመስላልሽ። ሌላ ጥያቄ አለ? አብረው ኖረዋል ነው እንጂ ግንኙነት አላደረጉም ማለት ነው። አይዋ አሁን እኛ በዚህ ቀን ግንኙነት አደረገች የሚለውን ከራሳችን መናገር አንችልም ነው አድርጉ አናውቅም እኛ። ነገር ግን ከዚህ በፊት አብረው መኖር አልጀመሩም ነበር በ6 ዓመቷ። በ9 ዓመት ግን ከቤተሰቦቿ ወጥታ ከዚያ በኋላ ከነቢ ሰለላሁ ዐለይሂ ወሰለም ጋር አብራ ቤት የገባችበት ጊዜ ነበረ። ትዳርን የመሰረቱበት ጊዜ ነበረ። ሌላ ጥያቄ አለ? ሌላ ደግሞ አንድ ጥያቄ እንትን ወላጅ አባቱና እናቱ ምን ነበር የሚከተሉት እምነት? ኢስላም ነበር ወይስ ከእስላም ውጭ እምነት ነበር? የነቢዩ ሰለላሁ ዐለይሂ ወሰለም ወላጆች ናቸው። የነቢዩ ሰለላሁ ዐለይሂ ወሰለም ወላጆች አንድ ቤት አድርገው አንድ የሚረብሽ ድምፅ አለ። የነቢዩ ሰለላሁ ዐለይሂ ወሰለም ወላጆች እምነታቸው ምን ነበር የሚል ነው። የነቢ ሰለላሁ ዐለይሂ ወሰለም ወላጆች እንዲሁም የመካ የቁረይሽ ሰዎች ሰማይና ምድርን የፈጠረው አንዱ አምላክ አላህ ነው ብለው በደንብ አድርገው ያውቁ ነበር። አላህ ነው ብለው ያውቃሉ። ሌላ አካል ፈጥሯል ብለው አያምኑም በፍጹም። ያ ነው ያላቸው መንገድ። ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው የመካ ሰዎችን አላህ ነው ብለው ይመልሱልሃል ይላል። ስለዚህ በዚህ ላይ ምንም ጥርጥር የላቸውም።
የነቢ ሰለላሁ ዐለይሂ ወሰለም ወላጆች በማን በኩል የመጡ ናቸው? በአብርሃም በኢስሐቅ በአብርሃምና በኢስማኤል በኩል የመጡ ናቸው። አብርሃምና ኢስማኤል በመካ ላይ ስለ አንዱ አምላክ ስለ አላህ አስተምራቸው አንጸዋቸው ነበር የሄዱት። ስለዚህ አላህ ስብሐነ ወተዓላ ነው ሰማይና ምድር የፈጠረው ብለው ያምናሉ። ገብተዋል? ያ ነው። ከዚያ ውጭ የነበሩበትን መንገድ አናውቅም። ሰማይና ምድርን የፈጠረው ግን አላህ ነው ብለው እንደሚያምኑ ነው የምናውቀው። አየሽ፣ በግልጽ የተነገረ ነገር የለም። በጥቅሉ አላህ በጥቅሉ ሲናገር ጊዜ እነዚያን ነቢ ሰለላሁ ዐለይሂ ወሰለም የተላኩላቸውን ህዝቦች ሰማይና ምድርን የፈጠረው ሰውንም የፈጠረው ሁሉን ነገር ያስገኘና የፈጠረ ያው የሚያደርግ የሚገድል ሁሉን የሚያደርግ አላህ ነው ብለው የአብርሃም እና ኢስማኤል አምላክ አላህ ነው ብለው ያምኑ ነበረ። ፈጣሪ አለ ብለው ያምኑ ነበር ማለት ነው። አላህ ያንን አምላክ የአብርሃምና ኢስማኤል አምላክ ነው ብለው ያምናሉ። ያንን አንዱ አምላክ ያመልካሉ። በእርሱ ዘር እንደመጣ ያውቃሉ። እና ስለዚህ አላህ ነው ብለው የሚታመነው ይሄን እምነት ብዙ ጊዜ ሰዎች ሲጠይቁ ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣ ነው፣ ነቢዩ ሙሐመድ ነው ይሄንን ያስተማሩ እንጂ አላህ የሚለውን ከዚያ በፊት አያውቁም የዛ ሰዎች ይላሉ። ይሄ ስህተት ነው። ነቢ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት እነዚህ የመካ ሰዎች ሰማይ ምድርን ያስገኘ ሁሉን ያስገኘ እኛን የፈጠረን አላህ ነው ብለው ያምናሉ። ሙሐመድ ሆይ ህዝቦችን ብትጠይቃቸው ማን የፈጠራቸው ብትላቸው አላህ ነው ይላሉ እያለ ይናገራል። ማስረጃ ከፈለግ አውጥቼ አሳያለሁ። እሺ፣ ሌላ ጥያቄ አለ? እና በቃ እንትን አንድ ሙስሊም ከሞተ በኋላ ሴት ያገባል ወይስ አያገባም? በመንግስተ ሰማያት በመጀመሪያ ክፉ የሆነ ነገር ሁሉ በመንግስተ ሰማያት በገነት የለም። ይህን መሰረት ያዙ። ማንኛውም ክፉ ነገር የሆነ ነገር የለም። መልካም የሆነ ነገር ከሆነ ደግሞ በገነት ውስጥ አለ፣ ችግር የለውም። ያ ነው። ታዲያ ክፉ ነገር ምንድን ነው ከተባለ በወንድና በሴት መካከል ያለው ነገር ምንድን ነው? ሁላቸው የምትስማሙበት ክፉ ነገር ምንድን ነው? ስሙት አይደለም? ጋብቻስ ክፉ ነገር ነው አይደለም? ክፉ ነገር አይደለም። አምላክ የወደደውና የፈቀደው ነገር ነው። ስለዚህ በገነት ውስጥ ያለው ምንድን ነው ከተባለ ጋብቻ ነው ያለው እንጂ በፍጹም ዝሙት የሚባለው ነገር የለም። ለዚህም ማስረጃ ቃለ ሱብሓነሁ ወተዓላ ወዘወጅናሁም። አላህ በቁርአን ላይ ሲናገር ምን ይላል? እኔም በገነት ውስጥ አጋባቸዋለሁ እያለ ይናገራል። ጋብቻ እንጂ ያለው ዝሙት ነገር የለም። ዝሙት በሰማይ ውስጥ የለም በፍጹም። አይ ማለት አሁን ስንት ሴት ነው የተፈቀደላቸው? ለምሳሌ አሁን እዚህ የሚያገቡ ለምሳሌ አንድ ቢያገቡ እዛም አንድ ያገባሉ ወይስ ሌላ ሴት ነው የሚያገቡት? እሺ፣ በገነት ውስጥ የሚገባው ያለው ነገር ስንት ነው ከተባለ በገነት ውስጥ አንድ ሚስት ነው የሚገባው። ነገር ግን በጣም ታላቅ ደረጃ አላቸው ለተባሉ ሁለት ይሰጣቸዋል። ይሄ ቡኻሪ ላይ ተገልጿል። ቡኻሪ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አወሉ ዙምረትን ተድኹሉ ልጀና ዐላ ሱረት ልቀመር ለይለት ልበድር ፈሊኩል ዋሒድ ምንሁም ዘውጀታን ፊ ልጀና አሉ። ወደ ገነት ለሚገቡ ሰዎች ብዙ ጊዜ 72 እያሉ ይነግሯቸዋል። በገነት ውስጥ 72 ሚስት አለ የሚለው ውሸት ነው። እርሱ ውሸት የሆነ ቅጥፈት የሆነ ሐዲስ ነው። ማስረጃ ይፈልግ ካለ ወጥቼ ያሳየዋለሁ። 72 ሚስት በገነት የለም ለሙስሊም። አይ እሺ፣ ቲንክ የመጨረሻ ላድርገውና ሰኞ ማለት እፎይ ውይይት አለን ብሎ ተናግሮ ነበር እና ተስማምተሃል ወይስ ሀሰት ነገር? ይህ በራሱ ነው እያለ ያለው። ውይይት የሚፈልግ ከሆነና እንደው እውነተኛ ከሆነ እናንተን ከሚሸውዳችሁ እንዲህ አይነት የእናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ የፈለግከውን ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀን በሉት። እስከ መቼ ነው ይሄ ሰውዬ ዝም ብሎ የሚጫወትባችሁ? መወያየት ፈልገህ ከሆነ መወያየት የምትፈልገውን ሰው ሂድና እንወያይ ብለህ አቅርብለት። እኔ ልቀበለው ዝግጁ ነኝ። ከዚያ በኋላ ቀን እንመርጣለን፣ ሰዓት እንመርጣለን፣ ርዕስ እንመርጣለን። ያው ሰምታችኋል፣ ውሰዱለት፣ ሪከርድ አድርጉለት። መወያየት ከፈለግ እኔ መወያየት ከፈለግኩኝ አንድን ሰው ልወያይህ እፈልጋለሁ ብዬ አቀርብለታለሁ። ከዚያ ሰውዬ ይስማማል አይደለ? ያው እኔ ተስማምቻለሁ፣ በቃ ይምጣ፣ ችግር የለውም። ይምጣና ሂድና ውይይት ጥያቄ አቅርብለት መጀመሪያ በሉት። ሁሌ ድራማ እየሰራ እስከ መቼ ድረስ ይሄ ሰውዬ ይሸውዳቸዋል? ሂድና ሁሴን ክፍት ነው 24 ሰዓት የውይይት ጥያቄ አቅርብለት። ከዚያ በኋላ ፈቃዱን አሳውቀን። አዎ እኔ ፈቃደኛ ነኝ፣ ከመጣ ሊቀበለው ዝግጁ ነው። ከዚያ በኋላ ርዕስ ምረጡ ሁለታችሁም። ስለ ርዕሱ አስመረጦኛል ወይ? ያስመረጠኝ ነገር የለም። ተመልከቱ የሚያደርገውን ነገር ራሱ ያስጽፋል። ምን ይላል? ከዚህ በፊትም እንዲህ አይነት ነገር ሸውዶ ሄደ። ተሸወዳችሁለት።
እደግመዋለሁ። አሁን ምንም ያቀረበልኝ ነገር የለም። ሂድና የምትፈልግ ከሆነ ውይይት አቅርብለት። ከዚያ በኋላ ተስማሙ። ከዚያ በኋላ ርዕስ ሁለታችሁም ምረጡ። ከዚያ በኋላ ሰዓቱን ሁለታችሁም ወስኑ። ከዚያ በኋላ ቀኑንም ወስኑ። ከዚያ በኋላ ቤቱንም ወስኑ። ያው ዝግጁ ነኝ። ሰምተኛል አይደል? አንዴ ሰምቼሃለሁ። ግን የሆነ ልጅ ናች በእኔ ቤት ውሱና አፉ ይወያያሉ ምናምን ብላ ቪዲዮ ሰርታለች። እሱም ደግሞ እሷ እንደዚህ ክርስትናና ክርስትና ውጭ የሆነች እምነት ያላት ነት መሰለኝ። የሆነ ልጅ ትላንትና ነው ቪዲዮ የሰራችው እና ሰኞ 3 ሰዓት ላይ ሁለቱም ይገባሉ። አምላክ እኔና እሱ እንድንወያይ ነው የፈለግከው አይደለ? በቃ ሂድና እንደዚህ ብለህ ንገረው። ሁሴን እየጠበቀህ ነው። ሂድና የውይይት ጥያቄ አቅርብለት መጀመሪያ። እንደዚያ ነው መሆን ያለበት ስርዓቱ። ከዚያ መስማማቱን ከሱ በኋላ ጠይቀው። እንደሚስማማም ነግሮናል በለው። ይችን ጋር እንዳትረሳው። ነግሮናል፣ ግን ሂድና ርዕስ ምረጡ ሁለታችሁም። ከዚያ በኋላ ሰዓቱንም አብራችሁ ወስኑ። ከዚያ ቀኑንም ወስኑ። የት መወያየት እንዳለባችሁም ወስኑ በለው። ከፈለገ ኢትዮጵያ ነው ያለሁት አሁን ላይ። በአላህ ስም ላለሁ በአካል ሂጄ ልወያይላችሁ። ከየት ከተደበቀበት ቦታ ውጣ በሉትና እኔ አዲስ አበባ ነው ያለሁት። ገብቷችኋል? እና በሉትና ከፈለገ በቤተ ክርስቲያን ውስጥ ይሁን ይሄ ነገር ደስ ነው የሚለኝ። እንዳውም አባቶች ባሉበት ቦታ ቢሆን ደስ ይለኛል። ያን የብልግና ቃላቱን ከነሱ ፊት ለመናገር ያፍርና ሊያቋርጥም ይችላል በሚለው ማለት ነው። ገብቷችኋል? ያው ኢትዮጵያ ነው ያለሁት። በአካል ይፈልግሃል እንዳውም በሉት። ውይይቱ በአካል ይሁን የኢትዮጵያ ሕዝብ በተሰበሰበበት አዲስ አበባ ላይ በፈለገበት ቤተ ክርስቲያን ሆን እኔ እሄዳለሁ። አያደርስለት። እሺ ጥያቄ ያለ ክርስቲያን ካለ ገብቶ ይጠይቅ። ሰላም ነው። እንዴት ነህ? እንዴት ነህ? አለሁ አልሐምዱሊላህ። እኔ ብዙም ጥያቄ አላብዛም። አንድ ሶስት ጥያቄ ተናገሬ ነው። ቅድማውን ስታወራ የነቢዩ መሐመድ ቤተሰቦች ገነት ናቸው ብለህ ነበር። እንደሱ አይደለም። ገነት ናቸው የሚል ቃል አይደለም። እሱም እንደዚያ ብለን ጠይቀም እኔም እንደዚያ ብዬ አልተናገርኩም። እምነታቸው ምን ነበር ሲል ሰማይና ምድርን የፈጠረው ሰውን ሁሉ የፈጠረው እኛን የፈጠረው አላህ ነው ብለው ያምኑ ነበር። የዚያ ሀገር ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ሀገር ሰዎች የእርሳቸው ግን ወላጆች ጨምሮ ማለት ነው። እንደዛ ብለው ያምናሉ ነው ያሉት። እሺ ጥሩ። ቅድም ስለ ክርስቶስ ስታወራ ሰምቻለሁ እና መጀመሪያ ይኸውልህ ክርስቶስ ፍጡር ነው እያላችሁ ነበር እና መጀመሪያ ክርስቶስ አብ አባት ልክ ናቸው። አብ አባት፣ ወልድ ደግሞ ልጅ፣ መንፈስ ቅዱስ ደግሞ መንፈስ ሆኖ በሚስጥረ ስላሴ የሚባል ነገር አለ። መዋረዳችንን አይቶ ለእኛ ፍቅር ሲል ምን ብሏል? ክርስቶስ ወደዚህ ምድር መጥቷል። ለእኛ ሲል ተሰቅሏል። ለእኛ ሲል ሞቷል በት ነገር ግን ይህ ማለት አምላከ መለኮቱን ይቀይረዋል ማለት አይደለም። አብም ምን ብሏል? የምወደው ልጄ ይህ ነው ብሎ ተናግሯል። በጥምቀት በዮሐንስ በተጠመቀ ጊዜ ማለት ነው። አብ ነው እንደሱ እያለ የተናገረው። የምወደው አንድ ልጄ ይህ ነው እርሱን ስሙት ያለው አብ ነው። አዎ በጣም ጥሩ። ስለዚህ የአብ ድምፅ ተሰምቷል፣ ዮሐንስ ሰምቶታል ማለት ነው አይደለ? ዮሐንስ ብቻ ሳይሆን በዛ በኩል የተሰበሰቡ ሁሉም ሰዎች ሰምተውታል። ኢየሱስ ክርስቶስ ግን ይሄን ነገር ይቃወማል። ምን አለ መሰለህ? ኢየሱስ ክርስቶስ አንዳችሁም እንኳን የአብን ድምፅ ዮሐንስ ከየት ሰምቶ ነው ሰምቻለሁ ብሎ ይጻፍ። ይኸውልህ አንድ ነገር ልንገርህ። አሁን ክርስቶስ ፍጡር ነው ምናምን የሚል ቱንቱን ነገር እሱን ተውትና መጀመሪያ ምስጢረ ስላሴ የሚለውን ነገር እወቁ። ከዛ በኋላ በደንብ እንትንላችሁ። ሁለተኛው ደግሞ እኔ ብዙም አልቆይም። ብዙ አንድ ያዳምጠኝና እፎ እንትን ሰርቷል፣ ቪዲዮ ሰርቷል። የሆነች ልጅ በሰራችው ቪዲዮ መሰረት ዘሚካኤል ሰላም ሰላም ወንድማችን ሁሱ እንዴት ነህ? አልሐምዱሊላህ ደህና ነው ወይ? እግዚአብሔር ይመስገን አለን። ሁሱ ወንድሜ እኔ ዋነኛ ላቀርብልህ የምፈልገው ጥያቄ
ውይይቱን መቀበል ትክክል ነው። አሁን የተናገርከው ነገር በጣም አመሰግናለሁ፣ አከብርሃለሁ። ግን ሰሞኑ ህዝበ ሙስሊሙም ህዝበ ክርስቲያኑም በደንብ እየተሸበረ ነው እና እኔ ልነግር የምፈልገው ነገር እዚች ጋር በበቀደም እፎይ ራሱ የውይይት ጥሪ ተደርጎለን ነበር ከወንድሞችክ። ያን የውይይት ጥሪ በሚደረግ ለሰዓት ውይይት ጥሪውን ለወንድሙ አስተላልፏል እሱ በሰዓቱ እና መወያየት የፈለገው በሰዓቱ ወንድሜ ሚካኤል አለ አዳምጠኝ አለ። አንድ ጊዜ ሰው ከጠየቀ ለሁላችሁም ነው መልሱ። አንተ ያነታል ፍትሃዊ በሆነ ነገር ነው። እኔ ለምሳሌ ከአንተ ጋር ውይይት ብፈልግ ዘሚካኤል ብዬ መጥቻ እናገራለሁ። ከአንተ ጋር ውይይት ማድረግ እፈልጋለሁ። ገብቶሃል አይደለ? እውነት ነው። እዚያ በኋላ አንተን ስምምነት እጠብቃለሁ። ያው እወያያለሁ ካልከኝ በኋላ እሺ፣ ርዕስ የምንመርጠው ደግሞ በጋራ ነው። እኔ እናንተ እንመርጣለን አይደለ? እውነት ነው። ርዕስ እንምረጥ እልሃለሁኝ። እኔ እናንተ የሆኑ ርዕሶችን እኔ የምፈልጋቸው አንተ የምትፈልጋቸውን ከዚያ በኋላ እናስቀምጥና ይሄ የተሻለ ነው፣ በቃ ህዝቡን ወደ እውነት ሊመራ ይችላል፣ ለህዝቡ እውነትን ሊገልጥለት ይችላል የሚለውን እኔ እናንተ እንስማማለን አይደል? ከዚያ በኋላ ሰዓት ደግሞ እንመርጣለን። ምክንያቱም አንተ ስራ ላይ ልትሆን ትችላለህ እኔ በምፈልግበት ሰዓት ወይ ስራ ላይ። ስለዚህ በየትኛው ሰዓትስ እናድርግ የሚለውን እንስማማለን፣ እንመርጣለን። ቀንስ መቼ ይሁን ይህንንም እንስማማለን። ይሄን ያድርግ አለሁኝ ያልኩኝ እኔ ሂድና መወያየት የምትፈልገውን ልጅ ሁሴን ከሆነ ሁሴን ክፍት ነው ቤት መወያየት ፈልጋለሁ ከአንተ ጋር ርዕስ እንምረጥ በለው፣ ሰዓት እንምረጥ በለው፣ ቀን እንምረጥ በለው፣ ቦታ እንምረጥ በለው። አቀረብኩላችሁ። ከፈለገ ኢትዮጵያ ነው ያለሁት በአካል መጥቶ በተለይ ቢሆን እንዳውም ይሄ ነው የሚሻለው። ህዝብ እያለ አባቶቹ ቢኖሩ ገብተዋል አይደለ? አባቶች ካሉ ክፉ ቃል ለመናገር ሁላችንም እናፍራለን። እኔ ኡስታዝ ካለ ከበላይ አንተ ከበላይ የምታከብረው ሰው ካለ ይሄ የብልግና ቃል ለመናገር ታፍራለህ አይደለ? ያ ነው። ስለዚህ ቀጥታ እንደዚህ በሉትና በስነ ስርዓት ፊት ለፊት ሂድና አቅርብለት። ኮትና በእንትን ትክክል። እኔ በጣም አከብርህ ወንድሜ ነህ፣ ክብር ያለክ ነው ከመልስ ቅድም ከመለስከው መልስ አንጻር። ግን ሰሞኑን እሱ እንደዛ ሲሉት አንተን እንደ መወያየት እንደሚፈልግ ቃል በቃል ተናግሯል። አንተም አክሰፕት አድርጋል ውይይቱን። በጣም አመሰግናለሁ። ግን አባቶች ጋር ላልከው አባቶች ጋር መሄድ አለብን ላልከው ህዝቡ ይፈርዳል። በሱም በኩል በአንተም በኩል ትክክል ያልሆነ ነገር ከተናገረ ያ ነገር ነው። ግን አንተ በቲክቶኩ በዚህ ቃል በቃል አንተ እቀበላለሁ ብልሃል። ያን መቀበልህን ነው እኔ የምፈልገው። አመሰግናለሁ። ከዚህ በፊት ግን በመጀመሪያ ሰዓት በቀደሙ ኢምራን ቤት አይችክ ነበር እና ከዛ በፊት ግን አሁን ያልካቸው መስፈርቶች ተቀብለክ ነው እዛ ቤት ለውይይት የጠራኸው ወይስ እንዴት? በጣም ጥሩ አዳምጥሽ። እኔ ጠርቼው አይደለም የዛኔ ገብቶሃል አይደለ? እዛ ሚካኤል ተደውሎብሃል መሰለኝ ተመለስ። እሺ ተመልሻለሁ። የተለያዩ ነገር ናቸው። እኔ በህይወት ዘመኔ እንወያይ ብዬ ጠርቼው አላውቅም። ለውይይትም ይሄ ልጅ ነው አቅሙ አልደረሰም። አንዳንድ ተሳዳቢ ልጆች ነው የማየው። ቲክቶክም ከእርሱ በፊት እኔ እዚህ ጀምሬ በርካታ ሰዎች እየመጡ ሲጠልሙ በነበሩበት ጊዜ እዚያ በኋላ የሆነ ጊዜ ላይ መጣ። በስድብ በመካከላችሁ ከፍ ከፍ አደረጋችሁት። ገብቶሃል አይደለ? እሺ ችግር የለውም። በሁለታው ላይ እኔ ውይይት ጠርቼው ሳይሆን ራሱ ነው ጠሩት። እነዚህ ልጆች ብዙ ጊዜ ምን ይል ነበርን መሰለህ? 10 ኡስታዞች ሆናችሁ ብትመጡ እቀብራችኋለሁ። እኔ ፊት የሚቆም ማንም ሙስሊም የለም፣ ማንም ተወያይ የለም። በቃ በዚህ ምክንያት ይሄ ልጅ እውነት መሰላችሁ እናንተና ወንድሞቻችን ከታች ያሉ ልጆች መጡና በቃ እንደሱ ከሆነ እስኪ እንግዳውንስ እንወያይ ብለው አቀረቡለት። ግደሉኛ። አይ እኔ እናንተ ፎሎወራችሁ 1 ሚሊዮን ካልሞላ በቃ አልወያያችሁም። ይሄ አሁን አሳማኝ ምክንያት ነው። እንዴት ከውይይት እንደሚሸሽ ተመልከቱ። ልጅ እሺ ችግር የለውም ባሉ ልጆቹ 1 ሚሊዮን ያለው ማንን ነው የምትፈልገው? ሁስ እንደምፈልገው አለ። ገብቶሃል አይደለ? እኔ ላይፍ ላይ ነበርኩ በሰዓቱ 2700 ሰዎች እዚህ እኔና ወሂድ ጋር እየተከታተሉ እያለ ደወሉልኝና ልጆች 1 ሚሊዮን ያለው ሰው ነው የምፈልገው ብሏል፣ ትወያያለሁ ያሉ። ችግር የለውም መጣሁ በሉት አልኳቸው። ቀጥታ ሄድኩኝ። ከዛ ሁሴን መጥቷል የምትፈልገው ናና ተወያያሉት። ጠበቅኩት። እሺ እንጠብቀው ብዬ እንዳውም እዛው ነገርኳቸው። በቃ ሂዱ ንገሩትና ይምጣ ልጠብቀው አልኩኝ። ሊመጣ አልቻለም። ስለዚህ
ራሱ ነው ይሄን ነገር እያቀረበ ያለው። ገብቶሃል አይደል? እኔ በፍጹም አቅርቤለት አላውቅም። እንደው አቅርቦ እንኳን በመጣሁበት ሰዓት አሁን ለታ በዛው ቀረ። በዚያ ነገር ተናደው እንግዲህ ያንን ለማካካስ እነዚህ ልጆች ከዚያ እንደገና ሂሳብ ለማወራረድ ሌላ ድራማ መስራት ጀመሩ፣ በልጅቱ በኩል ማለት ነው። አሁን እንዳልኩ ለመጨረሻ ጊዜ ክርስቲያኖች ከዚህ በኋላ ገብታችሁ እንዳትጠይቁ በዚህ ጉዳይ ላይ ደጋግሜ ለሶስተኛ ጊዜ ልንገራቸው። ውይይት ትፈልጋለህ አይደል ከሁሴን ጋር በሉት። አዎ እንደሱ ከሆነ እንግዲህ አሁንስ መወያየት የምትፈልገውን ሰው ፊት ለፊት ሂድና የውይይት ጥያቄ አቅርብለት በሉት። እንደሱ ነው መሆን ያለበት። በሌሎች በኩል እየሄደ እየዞረ አይደለም ድራማ መስራት። ስለዚህ ይምጣና እዚህ እኔ በስነ ስርዓት አስተናግረዋለሁ። ገብቶ ውይይት ፈልጋለሁ ሲል ይበለኝ። እሺ ርዕስ እንመርጣለን፣ እኔ እና እሱ ሰዓት እንመርጣለን፣ ቀን እንመርጣለን፣ ቦታ እንመርጣለን። እንደዛ አድርጎ እጠብቀዋለሁ። ኢየሱስም ነው እየተጠራ ያለው እና ያን ነገር አንተ ቲክቶክ ላይ አስተምሮቱ ላይ ስለሆንክ ያን ነገር ደግሞ ስለማታየው እኔ እዚች ጋር አንተ ለሙስሊሙም ክርስቲያኑም ስለሚኖር እንድታጠራ ስለፈለግኩኝ ነው። አንተ አሁን ቃል በቃል የውይይቱን ጥሪ ከፎይ ዘንድ እቀበላለሁ ብላል። ስለዚህ አሁን ሙስሊሙ ወይስ ክርስቲያኑ ህዝቡን እየሸወደ ለሚለው ነገር ሁለታችሁም እንደምትወያዩ ፈቃደኛ መሆናችሁን አረጋግጠልናል። አመሰግናለሁ። እና ሁለታችሁም ባለው መንገድ ተወያይታችሁ አጥሩት። በቃ ቴንኪው። እኔ ጨርሻለሁ። በነገርኩ መስፈርት አሁን ይሄ ነገር አንተም ተስማምተህበታል። ሁሉም ክርስቲያን ንጹሕ አይምሮ ያለው ሰው የሚስማማበት ነው። መወያየት የሚፈልግ ሰው ሄዶ የሚወያየው ሰው ይጠይቅ ለውይይት። ከዚያ በኋላ ቀንና ሰዓት መርጣቸው ተወያዩና አሳዩን በሉት። በዚያ መንገድ በትክክለኛው መንገድ ሂድና አሳየን፣ እንደሱ አድርገህ በሉት። ጠብቀዋለሁኝ የውይይትን ጥያቄ። ጥያቄ ያለ ይቀጥል። እሺ